ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ለትግራይ ክልል መቅረብ ካለበት የነዳጅ መጠን 7 በመቶ ብቻ እየቀረበ መሆኑ ተገለጸ። የፌዴራል መንግስት ለትግራይ ክልል የሚያቀርበው ነዳጅ ባለፉት 2 ወራት በከፍተኛ መጠን ቀንሶ ከሚያስፈልገው 7 በመቶ ብቻ እየቀረበ መሆኑም ተገለጸ። የትግራይ ክልል ከጦርነቱ በፊት ሲላክለት የነበረው የነዳጅ መጠን የሚያስፈልገውን ያህል እንደነበረና ከስምምነቱ በኋላ ግን መጠኑ ከጊዜ ወደ ጊዜ እየቀነሰ መምጣቱን የክልሉ የንግድና ኤክስፖርት ኤጀንሲ የህዝብ ግንኙነት ዳይሬክተር አቶ ተክልሽ ገብረ ሕይወት ለሪፖርተር ገልጸዋል። ከጦርነት በፊት ወደ ክልሉ ይላክ የነበረው የነዳጅ መጠን በወር 15 ሚሊ ሊትር የነበረ ሲሆን ከፕሪቶሪያ ስምምነት በኋላም ይህ መጠን ለተወሰነ ጊዜ ሳይቀንስ ነበር የቆየው ብለው በአሁኑ ወቅት ግን 7 በመቶ ብቻ እየቀረበ መሆኑንም ተናግረዋል። በየቀኑ ወደ ኢትዮጵያ የሚገባው አጠቃላይ የነዳጅ መጠን 9 ሚሊዮን ሊትር የሚጠጋ መሆኑን የሚገልጹት አቶ ተክለሽ የነዳጅ አቅርቦት ሳይቀንስ ወደ ክልሉ የሚላከው መጠን ሙሉ በሙሉ የለም በሚባልበት ደረጃ የመቀነሱ ምክንያት የሚገልጽልንና ምላሽ የሚሰጥን አካል አላገኘንም ብለዋል። ክልሉ በአሁኑ ወቅት እየቀረበለት ያለውን የነዳጅ መጠን በወር 850 ሺህ ሊትር ወይም መቅረብ ከነበረበት 7 በመቶ ብቻ መሆኑን በ2 እና በ3 ቀናት አንድ ነዳጅ የጫነ ተሽከርካሪ ብቻ እንደሚገባ አስረድተዋል። የትግራይ ሕዝብ ከፍተኛ ችግር የነበረ በመሆኑ ከተቻለ ድጋፍ ሊደረግለት እንጂ የሚያስፈልገውን የነዳጅ መጠን መከልከል ተገቢ አይደለም በማለት ለችግሩ መፍትሄ ለማግኘት ለፌዴራል መንግስት የሚመለከታቸው ተቋማት ማለትም ለንግድና ቀጠናዊ ትስስር ሚኒስቴር እና ለነዳጅ ኢነርጂ ባለስልጣን 3 ጊዜ ደብዳቤ ቢጻፉም መልስ አልተገኘም ብለዋል። የነዳጅ አቅርቦት በሌለበት ምንም አይነት እንቅስቃሴ ማድረግ አለመቻሉንና መፍትሄ በመጥፋቱ ከ5 ወራት በፊት ከሚመለከተው የፌዴራል አካል ጋር ውይይት የሚያደርግ አንድ ዳይሬክተር ተልኮ እንደነበር ለ1 ወር መፍትሄ ለማግኘት ሲሞክር መቆየቱን እና ነገር ግን የተሰጠው መልስ እንደሌለ ገልጸዋል። በነዳጅ እጥረት የሚከሰተው ችግርና የህዝቡ እንቅስቃሴዎች መስተጓጎል እንዳለው ሆኖ በነዳጅ ማደያዎች ተቀጥረው የሚሰሩ ወጣቶች ማደያዎች ስራ በማቆማቸው አብዛኞቹ ለስደት መዳረጋቸውንና ከፍተኛ ስራ አጥነት መከሰቱን አስረድተዋል። እንደ ክልል ኤጀንሲ እያደረግን ያለነው የምትላከውን 7 በመቶ ነዳጅ አንገብጋቢ ለሆነ ሕክምና እንዲሁም ለሌሎች አጣዳፊ ጉዳዮች ነው የምንሸነሽነው። ይህ ማለት ማህበረሰቡ የሚያስፈልገውን 93 በመቶ ነዳጅ ለማግኘት የሚሞክረው ከጥቁር ገበያ ነው ብለዋል። መንግስት ለህዝቡ የሚያስፈልገውን ነዳጅ ማቅረብ ካልቻለ ህጋዊ ባልሆነ መንገድ የሚቀርበውን ነዳጅ ለመቆጣጠር እንደማይችል አብራርተዋል። ሙሉ በሙሉ በክልሉ ያለው እንቅስቃሴ ከሚዘጋ ቢያንስ ገንዘብ ያለው ገዝቶ ይጠቀም ያሉት ዳይሬክተሩ ይህንን ተቆጣጥረን እናስቁመው ብለን ግን በክልሉ ያለው እንቅስቃሴ ሙሉ በሙሉ ይዘጋል ማለት ገልጸዋል። ጉዳዩን በማስመልከት ሪፖርተር ምላሽ እንዲሰጡበት የንግድና ቀጠናዊ ትስስር ሚኒስቴር፣ ነዳጅና ኢነርጂ ባለስልጣን ተቋማት የስራ ኃላፊዎች ለማግኘት ያደረገው ተደጋጋሚ ሙከራ ሳይሳካ ቀርቷል። ይሁንና የፌዴራል መንግስት ጉዳዩን በተመለከተ ያለውን አቋም ይፋ ባያደርግም በተለያዩ ጊዜያት ወደ ትግራይ የሚላከው ነዳጅ ተገቢ ላልሆነ ዓላማ እንደሚውል በተለያዩ አካላት ሲነገር ይሰማል። የሚቀርበው ነዳጅ በኮንትሮባንድ ወደ ኤርትራ ሳይቀር እንደሚጓዝ፣ በተጨማሪ በተለያዩ ስፍራዎች በሚገኙ የነዳጅ ማጠራቀሚያዎች እንደሚከማች የሚናገሩ ፖለቲከኞች ከቅርብ ጊዜ ወዲህ ሲናገሩም ይደመጣል። ከዚህ ቀደም የክልሉ ንግድ ኤጀንሲ የንግድ ውድድርና ሸማቾች ጥበቃ ዳይሬክተር አቶ ካሳሁን ክንድያ በየወሩ ለክልሉ የሚላከው ነዳጅ እየቀነሰ እንደነበር ለሪፖርተር መግለጻቸው ይታወሳል። በሰኔ ወር 2017 ዓ.ም 15 ሚሊ ሊትር ነዳጅ እንደሚያስፈልግ እቅድ ተይዞ ነገር ግን 2.3 ሚሊዮን ሊትር ብቻ ተልኮ እንደነበረም ተናግረው ነበር። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።